በህይወታችሁ ውስጥ አዲስ ነገር ትፈልጋላችሁ። እያንዳንዱ የምታሳልፉት ቀን ተመሳሳይ ሆኖባችኋል። ተመሳሳይ ተግባር፣ ተመሳሳይ ውሎ፣ ተመሳሳይ ውጤት። እያንዳንዱ የምታሳልፏትም ቀን ኦልሬዲ ትናንት ያሳለፋችሁትን ቀን የመድገም ያክል ነው እንጂ አዲስ አይነት ቀን፣ አዲስ አይነት ውሎ የምትሉ አይመስላችሁም። እና በዚህም የተነሳ አክቹዋሊ ህይወት ራሱ አሰልች ይሆናል። ህይወት በጣም ደባል ሆኖባችኋል። ይህ አክቹዋሊ የሆነው ነገሮች ስለማይሆኑላችሁ፣ ሰነፍ ስለሆናችሁ፣ እድለቢስ ስለሆናችሁ አይደለም። ግን ከዚህ በኋላ የምንነጋገረውን አንድ ነገር ስላልተረዳችሁ፣ እኔ በሂደት ያየሁትን ከራሴ ያስተዋልኩትን ማለት ነው። እሱን ነገር እንነጋገራለን። በዚህ ቪዲዮ እስከ መጨረሻው ካያችሁት ይህንን በህይወታችሁ ውስጥ አዲስ ነገር ልታደርጉ ልታሳኩ የምትችሉባቸውን 6 ፖይንቶች እነግራችኋለሁ። ከዚህ ቪዲዮ በኋላ በእርግጠኝነት ነገሮችን አይታችሁ ማድረግ ከቻላችሁ ቤታችሁ ውስጥ አዲስ ነገር ይኖራል ብዬ አስባለሁ። እችላለሁ እኔ ማድረግ እችላለሁ። በጣም በሚገርማችሁ ሁኔታ ማለት ነው። ከዚህ በፊትም ልነግራችሁ ሞክሬያለሁ አይደል? ላይክ እዚህ ካሜራ ፊት ቁጭ ብዬ የተወሰኑ ነገሮችን ለማውራት በሞከርኩኝ ቁጥር ወደ አይምሮ የሚመጡ በጣም ብዙ የሚያስጨንቁኝ ነገሮች አሉ። ይህ እንደዚህ ቢሆንስ የሚል ብዙ የሆነ ውስጤን ያለውን ሀሳብ እንዳልገልጽ የሚያደርጉኝ ውስጤ መረበሽ ሲጀምር እነዛ ሀሳቦች ስካተርድ ይሆናሉ እና በአግባቡ የምፈልገውን ያክል ስሙዝሊ መውጣት አይችሉም። እና ፍሎ ይቋረጣል። አእምሮዬ እና ኦልሬዲ አንደበቴ መግባባት ያቅታቸዋል። በሁለቱ መሀል ያለው ኮኔክሽን ይቋረጣል እና ሀሳቦች እንደፈለኩት ፍሎ አያደርጉልኝም። ከዚህ በፊት የነበረም አንድ ቪዲዮ ነበር፣ በዛ መንገድ የተቋረጠ ማለት ነው። እና አሁን ይህንን የማደርገው ይህንን ነገር ለማምጣትና ሞር ይሄ ኮኔክሽን እንዲመጣልኝ እና የሆነ አይነት ፊሊንግ የሆነ ዲፕሬስድ የመሆን ፊሊንግ አለው፣ የሆነ የመፍራት ስሜት አለው። እንደዚህ ቅልቅል ያሉ የተለያዩ ስሜቶች ናቸው የሚሰሙት እና እነሱን ለማባረር ራስን ለማበረታታት የሚደረግ ነገር ነው። የሆነ መንገድ ስትጓዙ ግዴታ ነው ራሳችሁን እያበረታችሁ የምትቀጥሉት። አብዛኛው ወደ ስኬት የምታደርጉት ጉዞ በቃ ለብቻችሁ በዚህ አይነት መንገድ የሚታለፍ ስለሆነ ማንም በማያበረታችሁ ሰዓት ራሳችሁን እያበረታችሁ የምትጓዙት ጉዞ። ስለዚህ እኔም እያደረኩ ያለሁት ያንን ነው ማለት ነው። ስለዚህ እንግዲህ ትንሽ መለስ ቀለስ እያልን እንግዲህ የተወሰኑ አይነት ኮኔክሽኑ ኮኔክትድ ሲል እንጀምራለን ማለት ነው። ኢንዌስ እንግዲህ አንድ ጀምረን ስሙዝሊ እየወራን በሄድን ቁጥር ደግሞ እነዚህ ስሜቶች እየጠፉ ነው የሚመጡት። ደስ የሚለው ነገር እሱ ነው። ሁሌም ቢሆን እንድትጀምሩ ስትሉ የሚተናነቃችሁ ነገር አለ። አሁን አንደኛ እኔ ዛሬ ያስተዋልኩት ያጠፋሁት አንድ ጥፋት ምንድን ነው? ኦልሞስት ከዚህ በፊት የለቀቁትን ቪዲዮ በሙሉ ኦልሞስት ከአንድ ወር በፊት የቀረጽኳቸው ቪዲዮዎች ናቸው። ኦልሞስት እንዳለ ማለት ይቻላል። ስቲል ያልተለቀቁም ሌሎች አሉና በዛ መሀል ምንም ቪዲዮ እየቀረጽኩኝ ነበር። የተለያዩ ሪዝኖችን አስቀምጬ ነበር። ግን አሁን መለስ የሚሳያቸው ዶስ አር ጀስት ኤክስኪውዝ እንጂ ምንም አይነት በቂ ሪዝን አልነበሩም ለእኔ። የምትፈልጉትን ነገር ለማድረግ ምንም አይነት ምክንያት በቂ አይደለም። ከምትፈልጉት ነገር የሚያስቆማችሁ ከሆነ ኤክስኪውዝ ነው የሚሆነው። ይሄ ነገሩ ላለማድረግ የምትሰጡት ምክንያት ነው እንጂ ባይዲፎልት መፈለግ ያለብን እኛ ከምንፈልገው ነገር የሚያስቀረንን ምክንያት ሳይሆን በተቻለ መጠን ወደምንፈልገው የሚያደርሰንን የተለያዩ አይነት ምክንያቶች መፈለግ ነው። ይባል የለ ሰዎች ልጣላ ካሉ የሚያጣላቸው 1000 ምክንያቶች ይኖራሉ ማለት አብሮ ላለመሆናቸው፣ አብሮ ላለመቆየታቸው በቂ የሆነ ምክንያት ማቅረብ ይችላሉ። ግን አብሮ ለመሆን ሰው አንድ ምክንያት ይፈልጋል። እናንተም ያቸው ስኬት ለማሳካት አንድ ምክንያት ትፈልጉ እንጂ ነገሩ ላይሆን የሚችልበትን 10 ምክንያት አትደርድሩ። ምክንያቱም አይጠቅማችሁም። በስተመጨረሻ ያ ነገር ምንም ከጸጸት አያተርፋችሁ። ስለዚህ በተቻለ መጠን እኔ እነዚህ ነገሮች ዴይሊ ሪፍሌክት በማድረግ እና ቀኖችን በማየት ነው ምለያቸው። አሁን ዛሬ ከዚህ በፊት የተወሰነ አንድ ቪዲዮ ሪከርድ አድርጌ ነበርና ለማየት ስሞክር መለስ ብዬ ትልቅ ጥፋት ነበር ለካ ማለት ይህን ያክል ጊዜ ሳልቀርጽ መቆየቴና ሳላወራ መቆየቴ በራሱ ሞመንተሙን እንዳጣ አድርጎኛል እና በመሀል የነበረውን ኮኔክሽን ራሱ በጣም ስሎ አድርጎታል። ይሄ ነገር በጣም ለካ ራሱ የሆነ ተጽዕኖ አለው።
ይህንን ነገር የዛን ታይም ላይ ብዙ አልተረዳሁትም። አሁን ነው ያየሁት ኦልሬዲ ከረጅም ጊዜ በኋላ ለማውራት ስሞክርና እንግዲህ ከዚህ በኋላ በተቻለ መጠን በሳምንት 2-3 ቢያንስ በተቻለ መጠን ወደ እናንተ የሚደርስ ቪዲዮ ባይሆንም ግን ሁሉም ቪዲዮ ወደ እናንተ ይደርሳል ማለት አይደለም። ለራሴም ቢሆን እያወራው ዝም ብዬ ሪካርድ እያደረኩኝ አሴ ዶክመንትን ማስቀምጣቸው የተለያዩ ቪዲዮች ሊኖሩ ይችላሉ። የሚሆን ከሆነም ደግሞ ፖስት አድርጋቸዋለሁ፣ ካልሆነም ደግሞ ካንስል ይደረጋሉ ማለት ነው። ስለዚህ በዚህ መንገድ ነው የምንቀጥለው ማለት ነው። ስለዚህ የሆነ ነገር ጀምራችሁ በተቻለ መጠን አታቋርጡ። እኔ ላለፉት አመታት በጣም ትልቅ ዋጋ ያስከፈለኝ ነገር እሱ እውነት ለመናገር አመታት እንዳባክን ያደረገኝ ነገር በመሀል አቋርጦ ነበር። ኮንሲስተንሲ አልነበረኝም። ይሄንን ነገር ኦልሞስት አሁን በጣም በብዙ መንገድ አሻሽሏል። ይሄኛውን ነገር እንዴት ነው ያሻሻልኩት፣ በመንገድ ነው እያደረኩት ያለሁት የሚለውን ነገር እንግዲህ ስለ ኮንሲስተንሲ እና ስለ አክሽን የሆነ አይነት ረዘም ያለ በፓርቲ የተከፋፈለ ቪዲዮ እሰራለሁ ብዬ አስቤያለሁ። እንግዲህ እንደምታውቁት ሁሌም ቢሆን ጠዋት ስንገናኝ ወይም ደግሞ ኤኒ ታይም ላይ ሰዎች ጋር ስንገናኝ ከሰላምታችን በኋላ የምናነሳት አንድ ነገር አለች አይደል? ምን አዲስ ነገር አለ፣ ሰዎች ምን አዲስ ነገር አለ እንባባላለን። እና ምን አዲስ ነገር አለ፣ ህይወት እንዴት ነው? እና አስተውላችሁ ከሆነ የአብዛኞቻችን መልስ ተመሳሳይ ነው። ማለት ለአመታት ይህንን ጥያቄ ብዙ ሰዎች ሲጠይቁን ቆይተዋል። የእኛም መልስ ደግሞ አብዛኛውን ጊዜ ተመሳሳይ ነው። ምንም አዲስ ነገር የለም ማለት የአብዛኞቻችን መልስ። ይህን ያክል ዓመት ሰዎች ሲጠይቁን ቢቆዩም እኛም ደግሞ ይህን ያክል ዓመት ምን መልሳት መልስ ተመሳሳይ ነች ማለት ነው። እስኪ መለስ ብላችሁ ቀኖቻችሁን አመቶቻችሁን ለማየት ሞክሩ። እስኪ አዲስ ነገር ያደረጋችሁበት ጊዜ የትኛው ጋር ነው? በህይወታችሁ ውስጥ አዲስ ነገር ማግኘት ከፈለጋችሁ በህይወታችሁ ውስጥ አዲስ የምታደርጉት ነገር ሊኖር ይገባል። አብዛኞቻችን አዲስ ነገር ነው የምንጠብቀው በህይወታችን ውስጥ ልክ እንደ ተስፋ የሆነ ቦታ ላይ እንደምናገኘው የሆነ ቦታ ላይ እንደሚያጋጥመን አይነት ከላይ እንደሚጣልልን ተስፋ እንደመና የምንጠብቀው ነገር ነው አዲስ ነገር። ግን በህይወታችን ውስጥ የሚመጡ እያንዳንዱ ነገሮች በሙሉ እለት በእለት የምንሰራቸው ነገሮች ናቸው እንጂ ከላይ የምንቀበላቸው ወይም ደግሞ የሆነ ሰው መጥቶ የሚያቀብለን የሚሰጠን ሎተሪዎች አይደሉም። አብዛኞቻችን በህይወታችን ውስጥ አዲስ ነገር ብንፈልግም አዲስ ነገር ማድረግ አዲስ ውጤት ማየት ብንፈልግም ግን አብዛኛውን ጊዜ እያደረግን ያለነው ግን ተመሳሳይ ነገር ነው። መለስ ብላችሁ አመቶቻችሁን እዩ እስኪ። አመቱን ሙሉ ስታደርጉት የነበረ አንድ አዲስ ነገር እንኳን አለ በህይወታችሁ ውስጥ? እንደዛ ከሆነ በህይወታችን ውስጥ ልናገኝ የምንችለው አዲስ ነገር የማይኖርም ማለት ነው። የመጀመሪያው አዲስ ነገር በህይወታችሁ ውስጥ እንዲኖር የምትፈልጉ ከሆነ አዲስ ነገር መስራት አዲስ ውጤት ማየት የምትፈልጉ ከሆነ የመጀመሪያው መረዳት ያለባችሁ ነገር አዲስ ነገር በህይወታችን ውስጥ ሰርታችሁ በራሳችሁ የምታመጡት ነገር ነው እንጂ ከላይ የሚሰጣችሁ ስጦታ አይደለም። ይህንን ነገር መረዳት ያለባችሁ። ይህንን ነገር ከአንድ ስራ ባልደረባዬ ጋር በአጋጣሚ እያወራን ነው ነገሩን ለማየት የሞከርኩት። ምንድነው የተፈጠረው? ሁሌም ቢሆን እንደዚህ አይነት ዲስከሽኖች ከሰዎች ጋር የተወሰኑ አይነት ዲፕ ዲስከሽኖች ከሰዎች ጋር ማድረግ ያስደስተኛል እና እናወራለን፣ የተለያዩ ቶፒኮች ላይ እናወራለን ከሱ ጋር። ተደጋጋሚ የሚጠይቀኝ ጥያቄ አለ። ቅድም እንዳልኳችሁ ሁላችንም ጋር ያለች ማለት ነው። ምን አዲስ ነገር አይልኛል ሁሌ ጠዋት ተመሳሳይ መልስ ነበር እኔ ለረጅም ጊዜ የምሰጠው እና የሆነ ታይም ላይ ግን ሰለቸኝ። የምሬ ነው የምላችሁ ሰለቸኝና ለምንድን ነው አዲስ ነገር ህይወቴ ውስጥ የሌለው? ማለት ብዙ አስባለሁ የሚል ሰው ነኝ ማለት የተለያዩ ነገሮችን የምሞክር የተለያዩ ነገሮችን የምሰራ ሰው ነኝ ብዬ ነው የማስበው እና በዚህ መንገድ ነገሮችን እየሰራው ነገሮችን እያደረኩ እንዴት ነው አዲስ ነገር ሰዎች ህይወቴ ውስጥ አዲስ ነገር ሲጠይቁ ልነግራቸው የምችለው አዲስ ነገር ህይወቴ ውስጥ ያጣሁት እንዴት ነው? እሱ ከጠየቀኝ በኋላ እኔም የለም ብዬ ከመለስኩለት በኋላ አክቹዋሊ ሀሳቢ ውስጥ ቀረች። የዛን ቀን የተለየ ነበር፣ እንዴት እንደሆነ አላውቅም። የዛን ቀን ኦልሬዲ የለም ብዬ ከመለስኩለት በኋላ ሀሳቢ ውስጥ ቀረች። እንዴት ነው አዲስ ነገር ህይወቴ ውስጥ የሌለው? ከዛ መለስ ብዬ ነው ማየት የጀመርኩ። አንድ ያለኝ ልምድ ቀኖችን እንዳልኳችሁ በጣም ኢምፖርታንት የሆነው ነገር ህይወታችሁን ሊቀይርላችሁ የሚችል ነገር ቢኖር
መለስ ብላችሁ ቀናችሁን፣ አመታችሁን፣ ሳምንታችሁን፣ ወራችሁን ማየት ነው። ምን እያደረጋችሁ እንደሆነ እነዛ ጊዜያቶች ውስጥ ማየት መቻል አለባችሁ። እንደዛ ከሆነ የቱ ጋር ክፍተት እንዳለባችሁ፣ የትኛው ላይ እየሳታችሁ እንደሆነ ማንም ሰው ሲነግራችሁ ከራሳችሁ ማወቅ ትችላላችሁ። ግን ከራሳችሁ ጋር በጣም ሀቀኛ ሆናችሁ የምታወሩ ከሆነ ይሄኛውን እውነት የምታገኙት እና ያቺ ነገር ህይወታችሁን ትቀይሯለች በዲፎልት። የዛን ቀን የተፈጠረው እንደዚህ ነበር። ከሱ ጋር ከተነጋገርን በኋላ እና ከጠየቀኝ በኋላ እኔም የለም ካልኩት በኋላ እንዴት ነው እንደዚህ አይነት ህይወቴ ውስጥ አዲስ ነገር እየጠፋው ለረዥም ጊዜ ይህንን መልስ ተመሳሳይ መልስ ለረዥም ጊዜ ሰዎች ሲጠይቁኝ እኔም ስመልስ ቆይቻለሁና እንዴት ነው አዲስ ነገር ህይወቴ ውስጥ ያጣሁት የሚል ጥያቄ ውስጥ የተመላለሰ የዛን ቀን ስሬን አቁሜ ሳስብ ነበር። እሱንና በመሀል የተወሰኑ ደቂቃዎች ከፈጀው በኋላ የመጣልኝ አንድ መልስ ቢኖር ላይክ ህይወቴ ውስጥ በቂ የሆነ አክሽን እየወሰድኩኝ እንዳልሆንና አዲስ ነገር ራሴ ሰርቼ የማመጣው ነገር ነው እንጂ በራሱ ህይወቴ ውስጥ የማገኘው ነገር እንዳልሆነ ገባኝ የዛን ሰዓት ማለት ነው። እና ከዛ በኋላ ነው አክቹዋሊ ይህኛው ቻናል በራሱ ክሬት ተደርጎ ቀጥታ ወደ ስራ የገባሁት ማለት ነው። ቪዲዮዎች መቅረጽ የጀመርኩት ይህንን ቻናል አክቹዋሊ ረዥም ጊዜ ሆኗል ካሰብኩት፣ ግን በተለያዩ ምክንያቶች ሲጓተት የተለያዩ ምክንያቶች እየሰጠው ይህንን ነገር መጥቶ ፊት ለፊት መጋፈጥ በጣም ከባድ። ስለዚህ ይሄኛው ነገር ውስጤ በጣም ስለሚጨንቀውና ስለሚፈራ የተለያዩ ምክንያቶች እየደረደረልኝ እኔም ደግሞ እየተቀበልኩት ረዥም ጊዜ ቆይተናል፣ እየተንከባለለ ማለት ነው። ግን የዛኔ ግን በቂ የሆነ አክሽን እየወሰድኩኝ ህይወቴ ላይ በቂ የሆነ አክሽን እየወሰድኩኝ እንዳልሆነና ላይክ እየተገበርኩት ነው ብዬ ባሰብኩት ነገር ላይ እየሰራው ነው ብዬ ባሰብኩት ነገር ላይ በቂ የሆነ አክሽን ስለሌለኝ ጊዜ በጣም እየባከነ እንደሆነ ህይወቴን እያጣሁት እንደሆነ የዛን ቀን ገባኝ ማለት ነው። ከዛም በኋላ እንግዲህ እንዳልኳቸው የመጀመሪያ ያደረግኩት ነገር በቃ ቀጥታ መጥቶ ይህንን ቻናል ክሬት ማድረግና ከዛ በኋላ ፕላኖች አውጥቶ መዘገጃጀት ነበር። የመጀመሪያው ህይወታችሁ ውስጥ አዲስ ነገር የምትፈልጉ ከሆነ በመጀመሪያ ደረጃ መረዳት ያለባችሁና በጣም ወሳኝ የሆነው ፖይንት ምንድን ነው? ህይወታችሁን መስራት የምትችሉት እናንተ ናችሁ። በምትፈልጉት መልኩ መስራት የምትችሉት እናንተ ናችሁ። ህይወታችሁ ውስጥ ኦፖርቹኒቲ ኢቨን ክሬት ማድረግ ትችላላችሁ ራሳችሁ። ህይወታችሁ ውስጥ የሚመጡ የተለያዩ እድሎች አሉ። የተለያዩ ህይወት ዘርፎቻችሁ ላይ የተለያዩ እድሎች ይመጣሉ። ሰዎች በጣም ብዙ እድል አለ፣ በጣም ብዙ ኦፖርቹኒቲ በዙሪያችን አለ በየጊዜው ማለት ነው። እነዛን ኦፖርቹኒቲዎች መጠቀም የምንችለው ራሳችንን ባዘጋጀ ነው ልክ። እድል የለኝም ብላችሁ ልታማርሩ አትችሉ። ግን በጣም ኤክስኪውዝ እናደርጋለን። በጣም ኤክስኪውዝ ታደርጋላችሁ። ነገሮቻችሁ ስላልተሳኩላችሁ ስላላደረጋችኋቸው ነገሮች በሙሉ በቂ ምክንያት አላችሁ። ግን ማድረግ እየቻላችሁ ማድረግ ላልቻላችሁት ነገር በቂ ምክንያት ቢኖራችሁ ህይወታችሁን እያሳጣችሁ እንደሆነ እያያችሁት አይደለም። ከዛም በመቀጠል ደግሞ ነገሩን ለማድረግ በቂ የሆነ ምክንያት የላችሁ። አሁን በሁለቱ ማለት በጣም ትልቅ ልዩነት አለና አንድ መረዳት ያለባችሁ ነገር ህይወታችሁ ውስጥ ለሚፈጠረው ነገር በሙሉ ኃላፊነት የምትወስዱት እናንተ ናችሁ። ህይወታችሁ ውስጥ አዲስ ነገር የምትፈልጉም ከሆነ የምትፈጥሩት ያንን አዲስ ነገር የምትሰሩት እናንተ ናችሁ። ማንም ሰው መጥቶ አዲስ ነገር እናንተ ህይወት ውስጥ አይጨምርላችሁም፣ አይቀንስባችሁ። ስለዚህ ይሄኛውን ነገር በመጀመሪያ ደረጃ መረዳት አለባችሁ ማለት ነው። ስለዚህ አብዛኞቻችን የምናስበው አዲስ ነገር የሆነ ቀን የሚመጣ የሆነ ቀን የምናገኘው ሳይሆን እለት በእለት በየቀኑ የምናደርገው የምንሰራው ነገር ነው ማለት ነው። ይህን ነገር እንዴት ነው የምናደርገው? በህይወቴ ውስጥ አዲስ ነገር በህይወቴ ውስጥ የምፈልገውን አዲስ ነገር ራሴ ከሆንኩኝ የሚሰራው እንዴት ነው ነገሮችን ማድረግ ነው ይችላል? እንዴት ነው ምንድን ነው ማድረግ ያለብኝ የሚሉትን ነገሮች ለማየት የመጀመሪያው መለስ ብላችሁ ማየት ያለባችሁ የመጀመሪያው ወሳኙ ነገር ምንድን ነው? የመጀመሪያው ነገር በህይወታችሁ ውስጥ አዲስ ነገር ማድረግን ከፈለጋችሁ በህይወታችሁ ውስጥ የተሻለ ውጤትን የዛሬ ዓመት ከነበረው እንዲሁም ደግሞ የዛሬ ሳምንት የዛሬ ወር ከነበረው ውጤት በተሻለ አዲስ ውጤት ማየት የምትፈልጉ ከሆነ ህይወታችሁ ላይ የመጀመሪያው ማድረግ ያለባችሁ ነገር ቆም ብላችሁ ቀኖቻችሁን ማየት፣ አመቶቻችሁን መገምገም። ስለዚህ የመጀመሪያ አዲስ ነገር ህይወታችሁ ስትፈልጉ የቆማችሁበትን ቦታ መጀመሪያ መለየት አለባችሁ። የመጀመሪያው ማድረግ ያለባችሁ ነገር ቀናችሁን ቼክ ማድረግ ነው። እንዴት ነው ቀን እየዋልኩ ያለሁት? እንዴት ነው ሳምንት እያለፈ ያለው? አመቴስ ምን ይመስል ነበር? ያለፈው አመት ምንድን ነበር? አዲስ ነገር የቱ ጋር ነበር ያደረኩት? የመጀመሪያ ማድረግ ያለባችሁ
ይህኛውን ግንዛቤ ማግኘት። ሰዎች የቆማችሁበትን አሁን ያላችሁበትን ቦታ ካላወቃችሁ ቀጣይ ልትራመዱ የምትችሉበትን ወደ የትኛው አቅጣጫ መሄድ እንዳለባችሁ ክሊር የሆነ ኢሜጅ አታገኙ። ስለዚህ አሁን የቱ ጋር ነው ያላችሁ? ምንድን ነው ህይወታችሁ ውስጥ እያደረጋችሁ ያላችሁ? ስለዚህ የህይወታችሁ ውስጥ ምንም ነገር ለማድረግ ሞክሩ። መጀመሪያ ማድረግ ያለባችሁ ነገሮችን መጠየቅና መመርመር። ጠይቋቸው። ላይ ቀኖቻችሁ ምን ይመስላሉ? ቁጭ ብላችሁ ወረቀትና እስክሪብቶ ይዛችሁ ጻፏቸው። ምን ይመስላሉ ቀኖቻችሁ? እንዴት ነው እያሳለፋችሁ ያላችሁ? ይሄኛውን ኢንዲቴል ጻፉት። ላይ ሩቲን ዴይሊ ሩቲናችሁን ጻፉት። ኢቭን አንዳንዴ ቀኖቻችን ምን እንደሚመስሉም እኛም ኢቭን አናውቃቸውም። ላይክ በጣም ተደጋጋሚ ሩቲን የሆኑ አይነት ነገሮች ስለሆኑ ቁጭ ብላችሁ ወረቀትና እስክሪብቶ ያዙ። ይህንን ቪዲዮ ስጨርሱ ወረቀትና እስክሪብቶ ይዛችሁ ጻፏችሁ። ቀናችሁ ምንድን ነው የሚመስለው? ላይክ ከጠዋት ጀምሮ እስከ ማታ ያለው ቀናችሁ ምንድን ነው የሚመስለው? እያንዳንዷን ሞመንት ቆም ብላችሁ እያሰባችሁ ጻፏት። ከዛ የሳምንቱንም ለማየት ሞክሩ። ከዛ የወሩ ኢሜጅ ምን ሊመስል እንደሚችል እስኪ ቼክ አድርጉት። ኦልሞስት ያኔ ህይወታችሁ ወዴት አቅጣጫ እየሄደ እንደሆነ የምሬ ነው ክሊር የሆነ ኢሜጅ ታገኛላችሁ። የመጀመሪያው ስቴፕ እሱን ከያዛችሁ በኋላ ሁለተኛው ስቴፕ እሱን ከያዛችሁ በኋላ በህይወታችሁ ውስጥ ምንድን ነው ማድረግ የምትፈልጉት የሚለውን ነገር መለየት። ምን ማድረግ ነው በህይወታችሁ ውስጥ የምትፈልጉት? እሱን በጣም ትልቅ ነገር መሆን የለበትም። በጣም ብዙ ቦታ ላይ እንደሚባለው ይሄ ትልቅ ህልም ይኖራችሁ በጣም ኢምፖርታንት ነው። ድሪም የሆነ አይነት ጎል ያስፈልጋችሁ። ህይወታችሁ ውስጥ ትልቅ ህልም ቢኖራችሁ አሪፍ ነው፣ ግን ካልሆነም ችግር የለው። ነገሮቹን ራሳችሁ ላይ አታክብዱበት። የመጀመሪያው ሞመንት ላይ በተቻለ መጠን የሆነ አይነት እንቅስቃሴ የሆነ አይነት ሞመንተም እንዲኖራችሁ ነገሮችን ቀለል አድርጋችሁ ለማየት ሞክሩ። አሁን ባላችሁበት ሁኔታ ውስጥ ማሳካት የምትፈልጉት የሆነ ነገር ምንድን ነው? ትንሽ ነገርም ሊሆን ይችላል። ላይክ ማሳካት የምትፈልጉት ብቻ የሆነ ግን በጣም ስፔሲፊክ ይሁን። ይሄ ገንዘብ፣ ሀብት፣ ስኬት ምናምን የሚሉ አይነት የሆኑ ጀነራሊስቲክ የሆኑ አይነት ተርሞች እንዳትጠቀሙ። ለአእምሯችሁ ክሊር የሆነ አቅጣጫን ሊያሳዩ የሚችለው ነገር ማለት መሆን አለበት። የምትፈልጉት ነገር ማሳካት የምትፈልጉት ነገር ምንድን ነው? እሷን ክሊርሊ ጻፏት። ዝርዝር እያንዳንዱ ዝርዝራችሁ ጻፉ። ወረቀትና እስክሪብቶ ይዛችሁ አሁን ከመጀመሪያው ጀምሮ የምነግራችሁ ነገር በሙሉ ወረቀትና እስክሪብቶ ይዛችሁ ለመጻፍ ሞክሩ። እሱ ነው ቁጭ ብላችሁ በስልካችሁ ለመጻፍ አትሞክሩ። አእምሯችሁ ክሊርሊ ማሰብ የሚችለው ወረቀትና እስክሪብቶ ይዛችሁ ስትቀመጡ ያኔ በደንብ ማሰብ ትጀምራላችሁ። በደንብ ፎከስ አድርጋችሁ ነገሮቻችሁን ማየት ትጀምራላችሁ። እና የመጀመሪያው እንዳልኳችሁ ቀኖቻችሁን ገምግሙ። ከዛ ሳምንቶቻችሁን፣ ከዛ ወሮቻችሁን እያላችሁ ከቀናችሁ ጀምራችሁ ሙሉ አመቶቻችሁን ለመገምገም ለማየት ሞክሩ። ኢሜጁን ብቻ ከላይ ለማየት ሞክሩ። የሳምንታችሁን የወሩን ከዛ የአመቱን ደግሞ ቶታሊ አመታችሁን ሊመስል እንደሚችል ምን እንደሚመስል እንዴት እንዳለፈ ለመገምገም ለማየት ሞክሩ። ሁለተኛው ደግሞ በህይወታችሁ ውስጥ ምን እንደምትፈልጉ ለዩ። በጣም ትልቅ ነገር ሊሆን አይገባም። አሁን ላይ ባላችሁበት ሁኔታ የተወሰነ አይነት ፓሽን ሊኖራችሁ ይችላል። የተወሰኑ ማድረግ የምትፈልጓቸው ነገሮች ሊኖሩ ይችላሉ። እነሱን ዘርዝራችሁ ጻፉ። ብቻ በህይወታችሁ ውስጥ የሆነ ልታደርጉ የምትፈልጉት ነገር መኖር አለበት። ይሄ ግዴታ። በቃ ከሌላችሁ ቁጭ ብላችሁ አስቡና የሆነ ነገር ፈልጉ። ህይወታችሁ ውስጥ ይሄኛውን ቀጣዩን አመት ማድረግ የምትፈልጉት። ለምሳሌ አሁን ስንተኛ ወር ላይ ነው? ውስጥ 9ኛ ወር ገባን አይደል? ግንቦት ላይ ነው። ስለዚህ በዚህ በ3 ወር በ4 ወር ውስጥ ማድረግ የምትችሏቸው ነገሮች ከሆኑ በ3 በ4 ወር ውስጥ ምን ማድረግ እንደምትፈልጉ እነሱን ጻፉ። ካልሆነ ደግሞ ለ6 ወር፣ ለቀጣይ 3 ወር፣ ለቀጣይ 6 ወር ምን ማድረግ እንደምትፈልጉ ራሳችሁን የሆነ ፓርታችሁን መቀየር ሊሆን ይችላል። ጂም ገብቶ የሆነ ነገር ስፖርት መስራት ሊሆን ይችላል። ብቻ የተወሰኑ ነገሮች ዝርዝር ሊስቶችን ብቻ አውጡ። ከዛ ሶስተኛው ልክ ይሄኛውን ነገር ካጻፋችሁ የምትፈልጉትን ነገር ሊስት ካወጣችሁና ከጻፋችሁ በኋላ ፎርስ ፔጅ ሁለተኛው ላይ የተለያዩ ሊስቶች ከጻፋችሁ በኋላ አንድ ነገር ብቻ ለመምረጥ ሞክሩ። ምክንያቱም ገና ሰውነታችሁ ገና አዲስ ነገር ለማድረግ እየሞከረ ስለሆነ አዲስ ነገሮችን ለመስራት እየሞከረ ስለሆነ በተቻለ መጠን ኢነርጂውን አንድ ቦታ ላይ ሰብሰብ አድርጎ አንድ ቦታ ላይ ማድረግ የሚችልበትን የሆነ ኢንቫይሮንመንት ፍጠሩለት እንጂ 10 አይነት ነገር ላይ አትስደዱ። እሱን ስሩ። ታይም አንዷን ነገር ከሰራችሁ እያደገ በሚመጣበት ሁኔታ ቀስ እያደረጋችሁ ማሳደግ የምትችሉት ሁኔታ ስለሆነ ማለት ነው። ይህንን ካደረጋችሁ በኋላ ሶስተኛው
ፕላን አውጡለት። ላይክ ምንድን ነው የሚያስፈልገው? ይሄኛው ሁለተኛው ስቴጅ ላይ የመረጣችሁትን ማሳካት የምትፈልጉትን ህይወታችሁ ውስጥ ማሳካት የምትፈልጉትን ያንን ነገር ለማሳካት ፕላን አውጡ። ምንድን ነው የሚያስፈልገው? ላይክ ምን ያክል ጊዜ ነው ሊፈጅ የሚችለው? ምንድን ነው ማድረግ ያለብኝ ይህንን ነገር ለማሳካት የሚሉ አጠር ያለች ፕላን አውጡ። እኔ አክቹዋሊ የሚጠቀመው እንዴት ነው ዊክሊ እና መንዝሊ አለኝ። ሞር ስፔሲፊካል በጣም ኢፌክቲቭ የሆነው ፕላን የኔ ዊክሊ። መንዝሊ ምን ማድረግ እንደፈልግ የሆነ ጀነራል የሆነ አይነት ፕላን አወጣለሁ። በዚህ ወር ይህን ነገር ማድረግ አለብን። እሱን ጠቅለል ያለው ምስል ነው። ከዛ ደግሞ ወረድልና ሳምንቴ ምን እንደሚመስል ዴይሊ አቅደዋለሁ ማለት ዴይሊ። ሳምንታችሁ ምንድን ነው የሚመስለው? እያንዳንዱ ሰኞ ምንድን ነው የማደርገው? በምን ሰዓት ምን አድርጋለሁ? ለዚህ ነገርስ ምን ያክል ታይም አሎኬት አድርጋለሁ? የሚሉትን ዝርዝር ነገሮች እያንዳንዱ ቀን ላይ ቀድማችሁ ሳምንታችሁን ፕላን አድርጋችሁ ጨርሱት። አሁን በየቀኑ ፕላን ማድረግ ለአእምሯችሁ በጣም አድካሚ ነው። ምክንያቱም እያንዳንዱን የሆነ ውሳኔ መወሰን አለበት። እዚህ ጋር ምን ማድረግ አለብኝ፣ እዛ ጋር ምን ማድረግ አለብኝ የሚሉ ውሳኔዎች በሙሉ አእምሯችን በጣም የሚያደክሙ። ስለዚህ ከቻላችሁ እሁድ ኦልሞስት ወደ ማታ አካባቢ ሳምንታችሁን በሙሉ ለማቀድ ሞክሩ። ከዛ ሳምንታችሁን ደግሞ የነበረው ያለፈው ሳምንታችሁ ደግሞ ምን እንደሚመስል እሱን ገምግሙ። ዛት በጣም ኢምፖርታንት ነገር። በነገራችሁ ላይ ያለፈውን ሳምንታችሁን እየገመገማችሁ መሄድ ነው። አሁን የሳምንት እቅድ ብቻ መውጣት አይደለም በጣም ኢምፖርታንት ነገር፣ ግን ያለፈው ሳምንታችሁ የአሁኑ ሳምንታችሁ ካለፈው ሳምንታችሁ የተሻለ መሆን አለበት። እሱን ለማድረግ ደግሞ ያለፈችው ሳምንት መገምገም አለበት። ምንድን ነበር የሚሻ ያደረኩት? ላይክ እንደምፈልገው ነገሮችን እያስኬድኳቸው እየሰሯቸው ነበር ወይስ የቱ ጋር ነው የሰነፉት? ከዛ ክፍተት የተፈጠረ ቦታ ካለ ለምንድን ነው የተፈጠረው እያላችሁ እያንዳንዱን ክፍተታችሁን ጠይቁ። እያንዳንዳችሁን ክፍተቷን ማለት ነው። ምክንያቱም ያቺ በጠየቃችኋት ቁጥር የሆነ መልስ ታገኛላችሁ። ያ ማለት ኦልሬዲ ሪፍሌክት እያደረጋችሁ ራሳችሁን በጣም እያሻሻላችሁ ትመጣላችሁ ማለት ነው። ኦልሬዲ ራስን መስራት ራስን ማሻሻል ማለት በዚህ መንገድ እያንዳንዱ ቀናችሁ ላይ ሪፍሌክት እያደረጋችሁ እያንዳንዱ ቀናችሁ ላይ ሀሳባችሁን እየሰጣችሁ መሄድ መቻል። ሶስተኛው ፓርት ፕላን ማውጣት። አራተኛው ደግሞ ዴይሊ ኤክስኪዩት የምታደርጉበትን ሲስተም ታወጣላችሁ። አራተኛ ዴይሊ እንዴት ኤክስኪዩት የሚደረገው ላይ ስራ ካላችሁ ይህን መስራት የምትፈልጉት ማሳካት የምትፈልጉት በየትኛው ታይም ላይ ነው መስራት ማሳካት የምትፈልጉት? ምን ያክል ታይም ነው አሎኬት የምታደርጉለት? ያችን ዴዲኬት የሆነችዋን ታይም ሰዓቷ ስትደርስ ቀጥታ ለዛች ነገር ብቻ ትሰጣላችሁ ማለት ነው። ምክንያቱም አሁን አእምሯችሁ ከላይ ፕላን ስትሰጡት አቅጣጫ ወዴት ፎከሱን ወዴት ማድረግ እንዳለበት አውቋል። አሁን ፕላን ማውጣት ጥቅሙ አቅጣጫችሁን ወዴት እንደሆነ አቅጣጫችሁ ወደ የትኛው ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ የሚለውን አቅጣጫ ታውቃላችሁ። ወዴት እንደምትሄዱ ካላወቃችሁ አቅጣጫችሁን ካላወቃችሁ መሀል ላይ ቆማችሁ ነው የምትቀሩት ማለት ነው። አቅጣጫውን የማያውቅ ሰው ቆሞ ነው የሚቀረው። ስታክ የምታደርጉት በብዛት ለዚህ ነው። ምን እንደምትፈልጉ ህይወታችሁ ውስጥ አታውቁም። ስለዚህ በተቻለ መጠን አቅጣጫችሁን የሚያሳያችሁ ነገር ለአእምሯችሁ ክሊር የሆነ አቅጣጫ የሚሰጠው ፕላን ነው። እሱም ፕላን ማወቅ አለባችሁ። ላይ የሆነ ህልም የሆነ ማሳካት የምትፈልጉት ነገር ካለ አእምሯችሁ ቀጥታ ወደዛ መሄድ እንደሚፈልግ ያውቃል ማለት ነው። ስለዚህ እናንተም ወደዛ መሄድ እንደምትፈልጉ ስለሚያውቅ በተቻለ መጠን እሱም ወደዛ ፑሽ ያደርጋችኋል። አሁን ምን ይሆናል? የአእምሯችሁን ኢነርጂ መጠቀም ትጀምራላችሁ። ፕላን ስታወጡለት አእምሯችሁ ላይክ ክሊር የሆነ መንገድ አለው። ስለዚህ በተቻለ መጠን ኢቨን እናንተንም ፑሽ ያደርጋችሁ። ምክንያቱም አዲስ ነገር ነው፣ ገና ኦልሬዲ እየሞከራችሁት ስለሆነ ውስጥ መሀል ላይ ያለችውን ስትራግል ቻሌንጆችና ምሳይ ነው ወደኋላ ማለት የሚፈልገው እንጂ ፕላን ስታደርጉ ኤቭሪቲንግ ስሙዝ ነው። በጣም ደስ የሚለው ነገ ሞቲቬሽናችሁ የሚገርም ነው ምናምን ከነገ ጀምሮ ነገሮችን ለማድረግ ነው የምትሞክሩት። ስለዚህ የመጀመሪያው ስቴፕ እንዳልኳችሁ ምን ነበር? ቀናችሁን ማየት መገምገም። ሁለተኛው ስቴፕ በህይወታችሁ ውስጥ ምን እንደምትፈልጉ ማወቅ። ሶስተኛው ላይ ፕላን ማውጣት። ከዛ አራተኛ ላይ ደግሞ ዴይሊ ኤክስኪዩት የምታደርጉበትን ሲስተም ክሬት አድርጋላችሁ። ይህ ሲስተም ምናምን የሚባል ነገር በጣም ፋንሲ ሊመስል ይችላል፣ ግን በቃ ዴይሊ ለምሳሌ በጣም ኢዚ የሆነ ነገር ጂም መሄድ ከሆነ ዴይሊ የትኛው ታይም ላይ ነው ከስንት ሰዓት እስከ ስንት ሰዓት ነው የሚሄደው? የሆነ ስኪል የሆነ ቪዲዮ ኤዲቲንግ የሆነ ኮዲንግ ስኪል መማር የምትፈልጉም ከሆነ በቀጣዩ 6 ወር 7 ወር
ምንድነው ማድረግ ያለብኝ? የትኛው ቪዲዮ በምን ሰዓት ነው በምን ቀን ነው ማየው? ምን አይነት ፕሮጀክቶች ነው የምሰራው? የትኛው ሰዓት ላይ ነው? ከመተኛቴ በፊት ነው ወይስ ከተኛው በኋላ የሚሉትን ነገሮች በቃ ክሊር በሆነ መንገድ አይምሯችሁ ሲመጣ ቀጥታ ወደ ስራ እንዲገባ ነው። ለምሳሌ ከስራ ውላችሁ ስትመጡ ቀጥታ አሁን እቅድ ማውጣት የለባችሁ። ይህንን ቪዲዮ አሁን ማየት አለብኝ፣ ይህንን ነገር አሁን መስራት አለብኝ ማለት የለም። ቀጥታ ወደ ስራ መግባት አለበት። ምክንያቱም አንደኛ ኦልሬዲ ነገርየው በራሱ ላይ አይምሯችሁ አድካሚ፣ ከዛ በመቀጠል ደግሞ በራሱ እቅዱን አውጣ ስትሉት ቁጭ ብላችሁ ይሄ እናስብ፣ ምን ላንብብ፣ ምን ላጥና፣ የትኛውን ነገር ልስራ ስትሉ ይሄ በራሱ አይምሯችሁን ኢነርጂ መጨረስ ነው። በዛ ላይ ቀንም ሙሉ ሰርቶ ነው የመጣው። ስለዚህ እሱን ማድረግ የለባችሁም። ሳምንታችሁ በሙሉ ቀናችሁ፣ እያንዳንዱ ቀናችሁ ተከፋፍሎ ማለቅ መቻል አለበት። ይሄንን በዲቴል ማየት እንችላለን በሌላ ቪዲዮ። የምትፈልጉ ከሆነ በደንብ ኦልሬዲ እኔም እንዴት የራሴን ቀኖች ስኬጁል እንደማድረጋችሁ ምናምን እሱን ማየት እንችላለን። ግን ምንም የተካበደ ነገር የለውም። በጣም ቀላል ሲምፕል ነገር ስለሆነ ቁጭ ብላችሁ ወረቀትና እስክሪብቶ ይዛችሁ ቀናችሁ ከዚህ ሰዓት እስከዚህ ሰዓት ስራ ነኝ፣ ከዚህ ሰዓት እስከዚህ ሰዓት ምግብ መብላት አለብኝ፣ ከዚህ ሰዓት እስከዚህ ሰዓት ደግሞ ይህን ነገር ማድረግ አለብኝ ብላችሁ ማውጣት። ከዛ ልክ እንደመጣችሁ ያችን ነገር ማድረግ። ከዛ ያችን ነገር ዴይሊ ኤክስኪዩት የምታደርጉባት እሷን ነገር አንዷን ቀን ፕላን ታወጡና ያችን ቀን 365 ጊዜ ትደጋግሟታላችሁ። ዛት ላይክ ኮንሲስተንሲ ማለት እሱ አንዷን ቀን ነው 365 ቀን የምትደጋግሟታል። 6 ወር ከሆነ 6 ወር ሙሉ 180 ቀን ትደጋግሟታላችሁ። እያንዳንዷ ቀን ቲክ 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 እያደረጋችሁ 180 ቀን መደጋገሟ ግድ። ምክንያቱም የሆነ ውጤት የሚመጣው ያቺ 180 ቀኗ ስትመጣ ነው። ለምሳሌ ማየት እንችላለን። አንድ ድንጋይ የሚፈልጥ ሰው ምናልባት ድንጋዩ በመቶኛው መዶሻ የሚፈለጥ ከሆነ እና እሱ መሀል ላይ ቢያቆም ድንጋዩ ያልተሰበረው እሱ አቅም ስለሌለው ወይም ማድረግ ስላልቻለ አይደለም። ግን እዛ ያ ድንጋይ እንዲሰበር ኢነፍ የሆነ አክሽን ያስፈልገዋል። ኢነፍ የሆነ ኮንሲስተንሲ፣ ኢነፍ የሆነ ኢፈርት እዛ ቦታ ላይ ማረፍ ነበረበት ድንጋዩ ላይ። ግን 100 ጊዜ መምታት ሲኖርበት ኦልሞስት 90 ጊዜ ስለመታ ያ ድንጋይ አይሰበርም ማለት ነው። ስለዚህ እናንተም 180 ቀን መደጋገም ሲኖርባችሁ ላይክ 1 ወር 30 ቀን ተደጋግሟትና ውጤቱ ባይመጣ ኦልሬዲ ውጤቱ ማምጣት ስላልቻላችሁ አይደለም፣ ግን ኮንሲስተንት ሆናችሁ ነገሮችን ማድረግ ስላልቻላችሁ። ያ ማለት ሲምፕሊ ኮንሲስተንሲ ኢስ ማይንድ ጌም። በነገራችን ላይ በጣም ላይክ አንድ ሰው ኮንሲስተንት ከመሆኑ በፊት በጣም ብዙ ርቀቶች፣ በጣም ብዙ ይሄ ኮንሲስተንት ሳትሆኑ የምትሄዱባቸው ርቀቶች ብዙ ናቸው። እንደሚባለው ይሄ የተለያዩ ቻናሎች ላይ የተለያዩ ቪዲዮዎች ላይ እንደምትሰሟቸው ኮንሲስተንሲ ይሄ ስሙዝ የሆነ አይነት መንገድ አይደለም። ማለት በቃ የሆነ ፕላን አውጥተህ ከዛ ቀጥታ የምትሄዱበት መንገድ አይደለም። በየመሃሉ ላይክ 2 ቀን 3 ቀን ልታቋርጥ ትችላለህ። 2 ቀን 3 ቀን ልታቋርጥ ትችላለህ። ግን ድጋሚ ተነስተ መጀመር መቻል ኮንሲስተንሲ። በመሃል ያቺ ያለፈችዋን ቀን ሪፍሌክት እያደረግ ትሄዳለህ። በመሃሉ ኦልሬዲ የምትወድቅባቸው ቀናቶች አሉ። በጣም የሚሰለች ቀን አለ። በጣም ቦሪንግ የሆነ ቀን አለ። በዚህ መሃል ይሄ በቃ ማድረግ ማሳካት ለምትፈልገው ጉዞ በቃ የማይቀሩ ሁኔታዎች ናቸው። በጣም የምትሰላችበት በጣም የሚያስጠላ ቀን አለ ማለት በቃ እስኪ ዘና ነው ብለህ እስኪ ምንድነው ተጨናንቀህ እስከ መቼ ነው ምንድነው ለማን ይሄን ሁሉ የምታደርገው ህይወት እኮ ጭራሽ ዘና ብለን እንዴ ሌላ ላይምሮ ራሱ እና እነዛን ነገሮች ለማሳካት ያቺን አንድ ቀን መደጋገም በቃ ልክ ዛሬ የመጨረሻዋ ቀን እንደሆነች እያሰብክ መድገም። አይምሮ 6 ወር ሙሉ እንደሚያደርገው ሲያስብ ይጨንቀዋል። አይ ዛሬ መጨረሻ ቀን ነው እያልክ አይምሮን ላይክ ትሪክ እያደረግከው ነው የምትሄደው። ኦኬ ዛሬ ብቻ እናድርጋለን። ነገሮች የሚከብዱ ከሆነም ለ1 ሰዓት ለ2 ሰዓት የምታደርጋቸው ከሆነ ኦኬ ለ5 ደቂቃ ለ10 ደቂቃ ነገሮችን ካለማድረግ 5-10 ደቂቃ የተወሰኑ ደቂቃዎችም አድርጎ መተው በጣም ጥሩ ነው። ምክንያቱም ለአይምሯችሁ ስሩ አክሽን ታስተምሩታላችሁ። ኦኬ ምንም ቢደብረኝም ነገሮች ምንም ከባድ ቢሆኑ እኔ ነገሮችን ማድረግ ሰው ነኝ። ይሄ እሱ አይደንቲቲ መገንባት አለበት። ስሩ ታይም ነው ያንን አይደንቲቲ የምታመጡ። እኔ ላይክ በምንም አይነት ሁኔታ ውስጥ ነገሮች ከብደውኝ 1 ቀን 2 ቀን ላቋረጣቸው ይችላል እንጂ መቼም ተስፋ የማቋርጥ ሰው አይደለሁም፣ መቼም የማቋረጥ ሰው አይደለሁም ብሎ ውስጣችሁ ማመን ይጀምራል። ምክንያቱም
ዩ ሃቭ ኢነፍ ሪዝን ለመቀጠል። እንደዛ ሲሆን ነገሮችን ለማየትና ለመቀጠል አትቸገሩም። ግን እንዳልኳችሁ ኮንሲስተንሲ ላይክ ዛሬ ጀምራችሁ ቀጣይ 180 ቀን ወጥ በሆነ መንገድ አንድ ቀን ሳታቋረጡ ትጀምራላችሁ ማለት ነው። እንደዛ ከሆነ የምታስቡት ተስፋ የመቁረጥ እድላችሁ በጣም ሰፊ፣ በመሀል ልታቋረጡ የምችሉበት በጣም ሊደብራችሁ የሚችልበት አጋጣሚ በጣም ሰፊ ስለሆነ ማለት። ስለዚህ እሱን ኤክስፔክት አድርጉ። ላይክ በመሀል የሚመጣ ቦርደም አለ፣ በመሀል የሚመጣ መሰላቸት አለ። እሱን ግን ላይክ ራሳችሁ ያጨቅኑበት። ላይክ ዛሬ ቢደብራችሁና ነገሮችን ማድረግ ባትችሉ ነገ ለራሳችሁ አዲስ እድል ስጡ። ከዛሬም ደግሞ እናደርጓለን፣ እናሳኳለን፣ እንዴ እንበረታለን። ራሳችሁን እያበረታችሁ የምትቀጥሉ በዚህ መንገድ ላይ ማለት። ስለዚህ የአምስተኛው ስቴፕ ይሄ ነው። ስድስተኛ ስቴፕ ላይ በጣም ኢምፖርታንት ነገር ኦልሬዲ እነዚህን አምስቱን ብቻ የምታደርጓቸው ከሆነ ህይወታችሁ ላይ በራሱ በጣም ትልቅ ለውጥ ይፈጥራል። ግን በዚህ መሀል ከመጀመሪያው ስቴፕ ጀምሮ ልክ እንደ ቦነስ ሁሉም እያንዳንዱ ስቴፕ መሀል ላይ የሚመጣ በጉዟችሁ መሀል የሚገጥማችሁ አሰልቺ ደባሪ ሞመንቶች ስላሉ በዚህ መሀል የምታደርጉት በጣም ወሳኝ የሆነ አቅጣጫችሁ ሊያስተካክልላችሁ የሚችል ነገር ቢኖር ዴይሊ ቀናችሁ ላይ ሪፍሌክት ማድረግ። እንዴት ነበር ቀኔ? ስትወድቁ ለምንድን ነበር የወደኩት? ለምንድን ነበር እዚህ ጋር ያቃተኝ? ለምንድን ነው መስራት እየፈለኩኝ እዚህ ጋር ለምንድን ነው የከበደኝ? እነሱን ጥያቄዎች መጠየቅና ዴይሊ ቀናችሁ ላይ ሪፍሌክት ማድረግ። አብዛኛውን ጊዜ እኔ ይሄንን ነገር ማድረገው ጠዋት ወደ ስራ ሲሄድ ወይም ደግሞ ከስራ ስወጣ ሙዚቃ ኦልሬዲ ኤርፓድ ይዤ አልወጣም። ከዛ በመቀጠል ኦልሬዲ አብዛኛውን የማደርገው በቃ ብቻዬን የምጓዛቸውን ጉዞዎች አብዛኛውን ቀኔ ምንድን ነበር የሚመስለው እያልኩኝ እያሰባቸው ነው የምጓዘው ማለት። ስለዚህ እሱ በራሱ የሚሰጣችሁ በጣም ትልቅ ኢምፖርታንት የሆነ ነገር አለ። የምሬ ነው የምላችሁ። ይህንን ብታደርጉ በራሱ ሌላ ማንም ሜንቶር ያስፈልጋል። በቃ ራሳችሁን በራሳችሁ ጋይድ ማድረግ ትችላላችሁ። ከራሳችሁ ጋር ሀቀኛ የሆናችሁ ነገሮችን ማየትና መመርመር ከቻላችሁ ይህ በራሱ በጣም ትልቅ ኢምፖርታንት የሆነ ሌሰን ነው የሚሰጣችሁ ህይወታችሁ። ስለዚህ በህይወታችሁ ውስጥ ማድረግ ያለባችሁ በጣም አንድ ወሳኝ ነገር ህይወታችሁን ለመቀየር በምታደርጉት ሂደት ውስጥ ማድረግ ያለባችሁ አንድ ወሳኝ ነገር ሪፍሌክት ላይክ ኦን ዩር ዴይስ። ሳምንታችሁን ለማየት ሞክሩ። ጊዜ አመቶቻችሁን ለማየት ሞክሩ። ዴይሊ የምታደርጓትን ነገር ሪፍሌክት ለማድረግ ሞክሩ። ቀኔ እንዴት ነበር እያለፈ የነበረው? አብዛኛውን ታይም ስክሮል ነው ሳደርግ የነበረው። መወስዶ አክሽንስ ኢነፍ ነው? አሁን አክሽን ብቻ በራሱ በቂ አይደለም። ኢነፍ የሆነ አክሽን ያስፈልጋችኋል። ስለዚህ እየወሰድኩ ያለሁት አክሽን በቂ ነው? ኢነፍ የሆነ አክሽን ላይ የምፈልገውን ውጤት ሊያመጣልኝ ይችላል? ገብቷችኋል? እነሱ ነገሮችን የምታዩትና የምታስተውሉት በአግባቡ ጊዜያችሁ ላይ ቀናችሁ ላይ ሪፍሌክት ማድረግ ስትጀምሩ ነው። በተቻለ መጠን እነዚህን ነገሮች ማድረግ ከቻላችሁ በእርግጠኝነት በቀጣዩ ዓመት በህይወታችሁ ውስጥ አዲስ ነገር ማየት ትጀምራላችሁ። አዲስ ነገር እንደ አዲስ ኢነርጂ ይኖራችኋል። ህይወታችሁን ለመራመድ ለመነሳት የምትጓጉበት አዲስ ምክንያት ይኖራችኋል ማለት። ስለዚህ በድጋሚ በስተመጨረሻ የምነግራችሁ አንድ ነገር ቢኖር ህይወታችሁ ውስጥ የምትፈልጉትን አዲስ ነገር የምትሰሩት እናንተ ናችሁ እንጂ የተለያዩ የህይወት አጋጣሚዎች ወይም ደግሞ ልክ እንደመና ከሰማይ የምትቀበሉት አይደል። ህይወታችሁ ውስጥ የምትፈልጉትን ነገር በሙሉ ሰርታችሁ የምታገኙት። ህይወታችሁ ውስጥ የምትፈልጓትን አዲስ ነገር ራሳችሁ ናችሁ ኩክ የምታደርጓት። እሱን ነገር ሁሌም ቢሆን ከየትኛውም ጉዟችሁ በፊት ይሄኛውን ነገር መረዳትና ማየት አለባችሁ። ከዛ በኋላ እንግዲህ እንዳልኳችሁ እነዚህም የተለያዩ ከላይ የጠቀስናቸው 6 ስቴፖች በመከተል የተለያዩ የምትፈልጓቸው ነገሮች በህይወታችሁ ውስጥ እንዲመጡ ማድረግ ትችላላችሁ። በዚህ መሀል የሚገጥሟችሁ ነገሮች ካሉ በዚህ መሀል የተለያዩ መውጣት መውረዶች ስላሉ አሁን ከላይ ነው የምንጠቅሳቸው እነዚህም በሙሉ ይህንን በሙሉ ስታደርጉ ውስጡ በጣም ብዙ ያልተነገሩ ስቶሪዎች አሉት። በጣም ማለት ነው። ይህንን እናንተ ናችሁ ኤክስፒሪየንስ የምታደርጉት። ይሄኛውን ስታደርጉ ወይም ደግሞ እያደረጋችሁ እያለ የሚገጥማችሁ ነገር ካለ ላይክ ጻፉልኝ፣ ኮሜንት አድርጉልኝ። በተቻለ መጠን ኦልሬዲ የራሴን ኤክስፒሪየንስ ሼር ለማድረግ ሞክራለሁ ለእናንተ ማለት ነው። ስለዚህ
የዛሬው ቪዲዮ ይህንን ይመስል ነበር። በቀጣዩ ቪዲዮ ኦልሬዲ ይሄኛውን ጆርናችሁ ደግሞ ሞር የተሻለ ለማድረግ የሚያግዛችሁን በጣም ወሳኝ የሆኑ ርዕሰ ጉዳዮች ደግሞ በቀጣይ ቪዲዮ ይዘን እንመጣለን ማለት ነው። እንግዲህ ይመቻችሁ። ሰላም ዋሉ፣ እደሩ።